በውጭ ሀገር እየኖራችሁ ባጎት ባክስት በህት በወንድም በሰው ስም ቦታ የገዛችሁ ሰዎች እንኳን ደስ ያላችሁ። የውጭ ጉዳይ ሚኒስቴር አዲስ ባመጣው አሰራር መሰረት በኦንላይን ላይ ፎርም ሞልታችሁ ቦታችሁን በስማችሁ በመዘገጃ ቤት የምታዞሩበትን እድል አመቻችቶላችኋል። እንዲሁም ደግሞ ብራችሁን በሰው ስም እየላካችሁ ስታስቀምጡ የነበረ ብራችሁን ሲያጠፉባችሁ ለነበረም ደግሞ ግልግል ነው። በስማችሁ የባንክ አካውንት አስከፍታችሁ ማንም ሰው የማያንቀሳቀሰው እናንተ ብቻ የምትቆጣጠሩት የባንክ አካውንት መክፈት እንደምትችሉ ይፋ ሆኗል ማለት ነው። ታዲያ የውጭ ጉዳይ ሚኒስቴር የራሱ ፎርም የምትሞሉበት አፕሊኬሽን አዘጋጅቷል። ይሄን አፕሊኬሽን እንግዲህ የምታገኙት ወደ ፕሌይ ስቶር ሂዱና ይሄ ከታች ጻፍኩትን ራማ ፕሮ የሚለውን ሰርች አድርጉ፣ ወይንም ደግሞ ይሄ ራማ ፕሮ የሚለውን ስክሪንሾት አንሱና ሄዳችሁ ፕሌይ ስቶር እያያችሁ ስትጽፉ ይሄ ይመጣላችኋል። ይሄንን ዳውንሎድ አድርጉት። ዳውንሎድ ካደረጋችሁ በኋላ ኦፕን ስትሉት የውጭ ጉዳይ ሚኒስቴር የሚል ፎቶግራፍ ታገኛላችሁ መጀመሪያ ላይ፣ ወይንም ደግሞ ከላይ ሰርች ማድረጊያው ላይ M21 ብላችሁ ሰርች ስታረጉ የሚመጣላችሁን ፎቶ ነክታችሁ ወይም ደግሞ የውጭ ጉዳይ ሚኒስቴር የሚል ጽሑፍ ያለበትን ፎቶ አንድ ጊዜ ነክታችሁ ቀስ አድርጋችሁ ወርታች ስታንሸራትቱ ኢንስታል ወይንም ደግሞ በአማርኛ ዳውንሎድ የምትል ጽሑፍ አለች። እሷን ንኩና አፕሊኬሽኑን ዳውንሎድ አድርጋችሁ አስቀምጡ። እንዴት አካውንቱን ክሬት እንደምታደርጉ እንዴት ፎርሙን እንደምትሞሉ ደግሞ ነገ ዝርዝር መረጃ ይዤላችሁ እመጣለሁ። እየሞላሁ እኔ ራሴ አሳያችኋለሁ ማለት ነው። እንኳን ደስ ያላችሁ። በተለይ በሰው ስም ቦታ የገዛችሁ ሰዎች ሰው ተሰባሪ ነው፣ ቢሞት የዛ ሰው ልጆች የአባታችን ነው ብለው መውረስ ይችላሉ፣ መውሰድ ይችላሉ። እንዲሁም ደግሞ በባንክ ላይ ብር እየላካችሁ በሰው ስም ብራችሁ ሲጠፋባችሁ ለነበረ ከዚህ በኋላ በራሳችሁ በስማችሁ በራሳችሁ በፎቶአችሁ የባንክ አካውንት ይከፈትላችኋል። ማስገባት ብቻ ነው እናንተ ስራ። ማንም የናንተን አካውንት ገንዘብ ማውጣት አይችልም። ይሄ ግልግል ነው። ነገ ሙሉ አሰራሩ ሐሳቡ አሪፍ ነው። ይሄ ሐሳብ በጣም ተመችቶኛል። ግን እንዴት ነው አሁን ብዙ ልጆች ክሬት የምታረጉት? ዳውንሎድ የሚለው ኢንስታል የሚለው እየተባለ ነው። ይሄ ሐሳብ በነገራችን ላይ የተጠቀመበትም ሰው አለ። አሁን ብዙ ቴክኖሎጂዎች እየተራመዱ ነው። እኔም ማቀው እዚህ ሀገር መታችሁ ማለት ነው አካውንት አሁን በራሳችሁ የራሳችሁን አካውንት እዛ ሆናችሁ ብር ማስተላለፍ ትችላላችሁ። ብር ወደ እናንተ ሰው ማስገባት ይችላል። ያ ነገር እንዴት ነው የሚቻለው? አፕሊኬሽን ትጭናላችሁ። እዚህ አያይዛችሁ ምናምን ለረፍት ምናምን ስትመጡ ከዛ በኋላ ይዛችሁ ትሄዳላችሁ። ያንን ስልክ ይዛችሁ ስትሄዱ ያ ስልክ መቀየር የለበትም። ስልኩ ከጠፋባችሁ ሌላ ስልክ ላይ ያንን አፕሊኬሽን አታገኙትም። እንደገና ባንክ ቤት መሄድ ነው የሚኖርባችሁ ሌላ ስልክ ስትገዙ። ያንን ስልክ ግን አፕዴት እያረጋችሁ እንደፈለጋችሁ መጠቀም ትችላላችሁ። ያ ስልክ እጃችሁ ውስጥ አለ። ብር ማስተላለፍ ሁሉን ነገር ብራችሁ ወደ እናንተ ማስገባት ሁሉን ነገር ትችላላችሁ። እንደዚህ ብዙ ልጆች አሉ ያረጉ ነው። እዛው ሆነው አገር ውስጥ እንዳለ ሰው ብሩን ላክ ነው አሁን እኔ ራሱ የሚያረጉልኝ። እዛው ያወሩኝ አየር ላይ ደረሰ ይላክ ነው የሚያረጉልኝ። በጣም አሪፍ ቴክኖሎጂ ነው። አሁን የቤቱ ጉዳይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወጥቶች ይግራችሁ ሰላም ናችሁ? ይሄ ግን እዛ ሆናችሁ የቤታችሁን የቦታ የንብረት በራሳችሁ ስም ማዞር ትችላላችሁ። የውጭ ጉዳይ የሚል ይመጣላችኋል ያለ ነው። ይሄ ነገር እንዴት ነው ነገር? ቤትን የሚያክል እዛ አፕሊኬሽን ላይ ጽፋችሁ ፎርም ስትሞሉ ህጋዊ ትሆናላችሁ አትሆንም የሚለው እሱን አረጋግጬ ስተመመጣ ልጁም አሰራሩን ይዞ ስተሚመጣ እንጠብቅ። ለጊዜው አንቾክል። ምክንያቱም አሪፍ እንትን ነው ይሄ ነገር የሚሳካ ከሆነ ግልግል እኮ ነው። አከሌ ይከዳኛል። ምክንያቱም ዛሬ ራሳችንን ራሱ ማመን አልቻልንም። የገዛችሁ ወንድማችሁ ቤታችሁ ላይ አግብቶ ይከዳችኋል። የገዛሃታችሁ ትከዳችኋለች። ብዙ ነገሮች አሉ። ስለዚህ ሰው ማመት አይቻልም። ይሄ ነገር ቢሆን ግን በቃ ምንም ሰው አያስፈልጋችሁም። ምክንያቱም ብራችሁን ራሳችሁ መላክ ትችላላችሁ። አረቦቹ ወደ እናንተ አካውንት ያረጉላችኋል አይደል? እናንተ ደግሞ ወደዚህ ሀገር ለምትገዙት ነገር ታስገባላችሁ። ንብረቱ ደግሞ በእናንተ ስም ቦታም ሆነ ቤት በእናንተ ስም ሲሆንላችሁ እዛ ሆናችሁ ፕሮሰስ ስትሞሉ እንዴት ነው ግን በአፕሊኬሽን ማለት ህጋዊ ቦታ አሁን ለማድረግ ፕሮሰስ ለመሙላት ሄዳችሁ ፍርድ ቤት ምናምን ያንን ቦታ ተለክቶላችሁ እንትኑ ታውቆ ነው ካሬው ተለክቶ ምናምን ነው።
ካርታው ማለት ነው የቤቱ ካርታ እና ያ ነገር እንዴት ነው ዝም ብሎ በፕሮሰስ ብቻ እንዴት መሙላት ይቻላል ነው እዚህ ጋር ቤተሰብ አብሯችሁ ያስፈልጋል መሰለኝ ቤተሰብ እዛ ጋር እናንተ ፎርም ስትሞሉ ያለው ማስረጃ እዚህ ጋር ሄዶ ጨርሶ በፎቶ ይልክላችኋል እኔ ብቻ ያ ነገር ቢሆን አሪፍ ነው ግን ከዚህ ሁሉ እረፍት ስትመጡ ሁሉ ነገር አስጨርሳችሁ በአፕሊኬሽን በስልካችሁ ብቻ ብዙ ነገር መስራት እንደምትችሉ ይሄ ምንም ጥርጥር የለውም አሁን ቴክኖሎጂ ጋር ከሄርን ሁሉ ነገር ቀላል ሆኗል እንደ ድሮ አይደለም ብሬን ያጠፋብኛል አከሌ ማለት የለ አካውንታችሁ ላይ ዘቅ ነው በነገራችን ላይ አካውንታችሁ ላይ ብር ገባላችሁ እናንተም እዛ ሆናችሁ ለሚያስፈልጋችሁ ነገር መላክ መቻል አለባችሁ ዝም ብሎ እናንተ መላክ ማትችሉት አካውንት ላይ ብራችሁ ዝም ብሎ ከገባ ማንንም ማውጣት አይችልም እናንተ እዚህ ሀገር መታችሁ ነው ብሩ ማንቀሳቀስ የምትችሉት አመት ምናምን ሲሞላው ደግሞ ምን ይባላል አካውንት አክቲቭ አርጉ ይባላል አክቲቭ እደሱ ይባላል የዛን ሰዓት እናንተ ደግሞ እዚህ ከለላችሁ እድሳትም ያልፈዋል እዚህ ስትመጡ ብዙ ውጣ ውረዳለው ያንን አካውንት ለማስለቀቅ ብዙ ቦታ መሄድ ይተበቅባችኋል ከቀበሌ ወረቀት ምናምን ብዙ ምስክሮች ሰብስቡ የማለት እድል አለ ያ ነገርም እንዳይሆን እዛ ሆናችሁ የማደስ እንትን ከመጣ አሪፍ ይመስለኛል የቤቱ ነገር ግን ቢሳካ ደስ ይላል ምክንያቱም አሁን አካውንት ላይ ብዙ ሰው ብር ያስቀምጣል ምክንያቱም ብር የዛሬ አመት አካውንት ያስቀምጥ ሰው አሁን ዘንድሮ ማለት ነው እንዲሁ ሰው ይባላል ብሩ ብር ነው ወይ ገለባ እኮ ነው የዛሬ አመት ፍሪጅ የሚገዛ ብር ማለት ነው ዛሬ እኮ እኔ ምን እንደምላችሁ አላውቅም እኮ ፍሪጅ ሊገዛ ምንም ነገር አይገዛም የዛሬ አመት በግ የሚገዛ ብር ዶሮ ነው የሚገዛው ዘንድሮ ማለት ነው እንዴ ብሩ አመት በአመት ወር በወር እየወደቀ ነው ያለው ሀገራችን ላይ የኑሮ ውድነቱ ከፍ በሚል ቁጥር ማለት ነው በጣም ጫና እየፈጠረ ነው ስለዚህ ብር ሲጀመር አካውንት መቀመጥ የለበትም የሆነ ነገር ግዙ በቃ ሰብስባችሁ ግዙ ነው በቃ ግዙ የሆነ ዕቃ ላይ የሆነ ነገር ስታረጉ ያን ዕቃ ሲሸጡት እንደ ጊዜው ብር ያመጣል ገባችሁ ለምሳሌ በ10 ሺህ ዕቃውን ገዝታችሁ የዛሬ አመት አድርሳችሁት ከሆነ ያ ዕቃ ኦር 30 ሺህ 20 ሺህ ይሸጣል ያ ብር ወለደ ማለት አይደለም እና ብርን አካውንት ላይ የሚያስቀምጥ ሰውዬ ጤነኛ አይደለም በቃ እንዱ አካውንታችሁ ላይ 10 ሺህ ሲቀር ማለት ነው ሌላውን ጥልቅልቅ አርጋችሁ ዕቃ መግዛት ነው ነገ መልሳችሁ የምትሸጡት ነገር ቦታም ሆነ ለምን ከብቶች አይሆንም በቃ እንስሳም ለምን አትገዙ የምሬ ነው እንደዛ እንስሳዎች እየጨመሩ ነው የሚሄዱት እንጂ እየቀነሱ አይደለም የሚሄዱት ስለዚህ ብር ግን አካውንት ላይ ዝም ብሎ ማስቀመጥ ጥቅም የለውም እንዳትሸወዱ እንደዛ ስላችሁ ደግሞ የምትገዙት ነገር ገዝታችሁ ማታገኙት ከሆነ ቁጥጥር የሌለው ከሆነ ብሩ በስብሶም እዛው ባንክ ቤት ቢሆን ይጠቅማችኋል ምክንያቱም እናንተ ቀን ሲጥላችሁ የሚያነሳችሁ አካውንታችሁ ላይ ያለው 10 ብር ነው እንጂ የሰው 20 ብር ምንም ለእናንተ ምንም አያረግላችሁ ቢያንስም የዛን ሰዓት ራሳችሁን የምትቆሙበት የራሳችሁ ገንዘብ ነው የሆነ ነገር ቦታም ሆነ ቤትም ግን ምንም ሙልና እንትን የሌለው ልታምኑበት የማትችሉት ንብረት ከሆነ ነገ ያንን ንብረት የማታገኙት ከሆነ ለምን ይሰበሰባል ሰብስቡ ስላችሁም በልክ አርጉት ለማለት ነው የዛሬ ቪዲዮ ይሄን መስል ነበር ይመቻችሁ